ጤና ይስጥልኝ የኢትዮርካ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬ ዜና ዝግጅታችን በሀገር ውስጥና በዓለም አቀፍ ዙሪያ ትኩረት የሳቡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ታዋቂዋ የቴሌቪዥን ፕሮግራም አቅራቢ ዳናይት መክብብን ጨምሮ በንብረትና በባንክ ሂሳብ እግድ ላይ ያተኮረ የክስ ሂደት፣ በአማራ ክልል የደረሰው አሰቃቂ የትራፊክ አደጋ እንዲሁም በመካከለኛው ምስራቅ አዲስ ተስፋ የፈነጠቀው የኢራን የሰላም እቅድ የዛሬ ዝግጅታችን ዋና ዋና ነጥቦች ናቸው። ዝርዝር ዘገባውን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና። የዳናይት መክብብ የንብረት እግድ። ታዋቂዋ የቴሌቪዥን ፕሮግራም አቅራቢ ዳናይት መክብብና ሌሎች 5 ግለሰቦች በከባድ ማጭበርበር ተከሰሱ። ፍርድ ቤቱን በባንክ ሂሳብና በአውቶሞቢል ንብረቶቻቸው ላይ እግድ ጥሏል። የዕለቱ ዜናችን ቀዳሚ ጉዳይ ነው። አሰቃቂው የትራፊክ አደጋ። በሰሜን ወሎ ደሃና ወረዳ በደረሰ የጭነት ተሽከርካሪ መገልበጥ አደጋ የ18 ሰዎች ሕይወት ሲያልፍ በ62 መንገደኞች ላይ የአካል ጉዳት ደርሷል። መረጃውን እናደርሳችኋለን። የኢራን አዲስ የሰላም እቅድ። ቴህራን የሆርሙዝ ሰርጥን ለመክፈትና ጦርነቱን ለማቆም የሚያስችል እቅድ በፓኪስታን አሸማጋይነት ለአሜሪካ ቀረበች። በትግራይ በጤና ባለሙያ ላይ የደረሰ ጥቃት። በጭላ ወረዳ በወጣት የጤና ባለሙያ ላይ የተፈጸመውን የቡድን ጾታዊ ጥቃትና የግድያ ሙከራ የክልሉ የጤና ባለሙያዎች ማህበር አጥብቆ አወገዘ። መረጃውን እናደርሳችኋለን። የባሻር አልአሳድ የፍትህ ሂደት። ከስልጣን የተወገዱት የሶሪያው ፕሬዝዳንት ባሻር አልአሳድ ከፍተኛ ባለስልጣናትን በሌሉበት መዳኘት ጀመሩ። የሳውዲ ዜጋን የዘረፈው ታክሲ አሽከርካሪ። ከቦሌ ኤርፖርት የጫነውን የውጭ ሀገር ዜጋ 3000 የሳውዲ ሪያል የዘረፈው ተጠርጣሪ በቁጥጥር ስር ዋለ። ተጨማሪውን ይዘናል። በቀጥታ ወደ መረጃዎቹ እናልፋለን። አብራችሁኑ ነው። የዳናይት መክብብ የባንክ አካውንትና ንብረት ታገደ። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናይት መክብብን ጨምሮ በ5 ተከሳሾች ላይ ተመስርቶ የሚገኘውን የአጭበርባሪነት ክስ ተከትሎ የንብረትና የባንክ ሂሳብ እግድ መጣሉ ተሰምቷል። የወጡ ዘገባዎች እንደሚያመላክቱት ዳናይት መክብብና ሌሎች 4 ግለሰቦች የተከሰሱት ወደ ውጭ ሀገር እንልካቸዋለን በሚል ከ13 ተከሳሾች እያንዳንዳቸው 437 ሺህ ብር ተቀብለው ሳይልኩ ቀርተዋል በሚል ነው። ይህንኑ የክስ ሂደት መሰረት በማድረግም የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት በሰጠው ትዕዛዝ የተከሳሾቹን የሚንቀሳቀስና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳቦችን እንዲታገዱ ተደርጓል። የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥርና ባለስልጣን ለፍርድ ቤቱ ባስተላለፈው ሰነድ መሰረትም በአንደኛ ተከሳሽ ቤተልሔም ታደሰ ስም በኮልፌ ቀራኒዮ ቅርንጫፍ የተመዘገበ አውቶሞቢል፣ በሁለተኛ ተከሳሽ ዳናይት መክብብ ስም በልደታ ክፍለ ከተማ የተመዘገበ አውቶሞቢል መታገዳቸው ታውቋል። በተጨማሪም ባንኮች ለፍርድ ቤቱ በላኩት መረጃ መሰረት በዳናይት መክብብ የባንክ ሂሳብ ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ ታግዶ እንዲቆይ ተደርጓል። በቀሮች 3 ተከሳሾች ስም ግን እስካሁን የተገኘ ንብረትም ሆነ የባንክ ጥሬ ገንዘብ አለመኖሩ ተጠቁሟል። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠትም ለሚያዝያ 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መያዙ ታውቋል። ከውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸመው ተጠርጣሪ በቁጥጥር ስር ዋለ። ተጠርጣሪው የሰሌዳ ቁጥር ኮድ 2 አዲስ አበባ 00672 በሆነ ዴስክ ተሽከርካሪ ታክሲ አገልግሎት በመስጠት የሚተዳደር መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሚያዝያ 4 ቀን 2018 ዓ.ም የተለመደውን የታክሲ አገልግሎት ለመስጠት ለዶክተር ጣሂር ሐሚድ ለተባለ የሳውዲ ዜግነት ላላቸው ግለሰብ ከቦሌ ኤርፖርት በመጫን ወደ ቂርቆስ ክፍለ ከተማ ወረዳ 2 አይሻ መስጊድ እየተባለ ወደሚጠራው አካባቢ ጉዞ ያደርጋል። ግለሰቡም ካሰቡበት ቦታ ደርሰው ሂሳብም ከፍለው የወርዱና ተሽከርካሪውን ይሸኛሉ። ነገር ግን ቦርሳቸውን ባረጋገጡበት ወቅትም ይዘውት የነበረውን 3000 የሳውዲ ሪያል የተሰረቀባቸው መሆኑን አረጋግጠዋል። የግል ተበዳይም የተፈጸመባቸውን ወንጀል በቂርቆስ ክፍለ ከተማ ፖሊስ መምሪያ ለላንቻ አካባቢ ፖሊስ ጣቢያ በማመልከታቸው ፖሊስ ተጠርጣሪውን በቁጥጥር ስር ለመዋል ክትትል ሲያደርግ ቆይቶ ሚያዝያ 10 ቀን 2018 ዓ.ም ግለሰቡም ክስ እንደተመሰረተበት የአዲስ አበባ ፖሊስ ያስታወቀ ሲሆን የታክሲ ትራንስፖርት የሚጠቀሙ ተገልጋዮችም ህጋዊነት ያላቸውንና በጥሪ ማዕከሎች የሚገኙ አገልግሎቶችን ብቻ እንዲጠቀሙ መልእክት አስተላልፈዋል። በትግራይ ጤና ባለሙያ ላይ የተፈጸመውን የቡድን ጾታዊ ጥቃትና የግድያ ሙከራን የክልሉ የጤና ባለሙያዎች ማህበር አወገዘ። በመካከለኛ ዞባ ጭላ ወረዳ አሳይመ ጤና ጣቢያ ባልደረባ በሆነችው ወጣት የጤና ባለሙያ ላይ የተፈጸመውን የቡድን ጾታዊ ጥቃትና የግድያ ሙከራ የትግራይ ጤና ባለሙያዎች ማህበር አጥብቆ አውግዟል። ሚያዝያ 17 ቀን 2018
2018 ዓ.ም ሌሊት ላይ ተጎጂዋ በጸረ ትራኮማ ዘመቻ ውላ ወደ መኖሪያዋ ከተመለሰች በኋላ ማንነታቸው ባልታወቁ ግለሰቦች የቤቷ በር ተሰብሮ ጥቃቱ እንደደረሰባትም የገለጸው ማህበሩ በዚህ ወረዳም ባለፈው ዓመት በተመሳሳይ ሁኔታ በነርስ ላይ የተፈጸመውን ጥቃት በማስታወስ ድርጊቱን የሚያሳዝንና የሚያስቆጣ መሆኑን ገልጸዋል። ማህበሩ የጸጥታ አካላትና ማህበረሰቡ ይህንኑ ጸያፍ ድርጊት እንዲያወግዙ ጥሪ ማቅረቡን ተከትሎ ወንጀለኞች ተለይተው ለህግ እስኪቀርቡ ድረስ ጉዳዩን በቅርበት እንደሚከታተለውም በይፋ አስታውቋል። በአማራ ክልል ደሃና ወረዳ በደረሰ የትራፊክ አደጋ የ18 ሰዎች ህይወት አለፈ። በአማራ ክልል ሰሜን ወሎ ዞን ደሃና ወረዳ ውስጥ ትላንት ሚያዝያ 18 ቀን 2018 ዓ.ም በደረሰ ከባድ የትራፊክ አደጋ የ18 ሰዎች ህይወት ሲቀጠፍ በ62 መንገደኞች ላይ ደግሞ የከባድና ቀላል የአካል ጉዳት መድረሱ ተገልጿል። የደሃና ወረዳ ፖሊስ ጽሕፈት ቤት እንዳስታወቀው አደጋው የደረሰው መነሻውን ከእብናት ከተማ አድርጎ ወደ ሰቆጣ በመጓዝ ላይ በነበረና የሰሌዳ ቁጥሩ አማ ቢ80 83 በሆነ አይሱዚ የጭነት ተሽከርካሪ ላይ ነው ተብሏል። ጽሕፈት ቤቱ ተሽከርካሪው በወረዳው 09 ቀበሌ ልዩ ስሙ ቢግል ሸዋ ተብሎ በሚጠራው አካባቢ ሲደርስ በገጠመው ድንገተኛ አደጋ ነው ይህ ከፍተኛ የሰው ህይወት ጥፋትና የአካል ጉዳት ሊከተል የቻለው ሲልም አስታውቋል። በአደጋ ጉዳት ከደረሰባቸው ሰዎችን በደሃና ወረዳ አምደወርቅ ጤና ጣቢያና አምደወርቅ የመጀመሪያ ደረጃ ሆስፒታል ሕክምና አገልግሎት እየተሰጣቸው መሆኑን የወረዳው ፖሊስ ጽሕፈት ቤት አስታውቋል። ጽሕፈት ቤቱና የደሃና ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ ህይወታቸውን ላጡ ወገኖችም ቤተሰቦች፣ ወዳጅና ዘመዶቻቸው መጽናናት ተመኝተዋል። ወደ ውጭ ዜናዎች እናልፋለን። ኢራን ጦርነቱን ለማቆም አዲስ የሰላም እቅድ አቀረበች። ኢራን የሆርሙዝ ሰርጥን ለመክፈትና ጦርነቱን ለማቆም የሚያስችል አዲስ የሰላም እቅድ በፓኪስታን አሸማጋይነት ለአሜሪካ ማቅረቧ ተሰምቷል። እቅዱ የኒውክሌር ድርድሩን ወደ ጎን በመተው የአሜሪካን የባህር ላይ እገዳ እንዲነሳና የንግድ እንቅስቃሴ እንዲጀመር የሚያለመ ሲሆን ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ከደህንነት ምክር ቤታቸው ጋር እንደሚመክሩም ተገልጿል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ለተጨማሪ ውይይት ሩሲያ ገብተዋል። በመጨረሻም በሶሪያ በባሻር አልአሳድ እና በባልደረቦቻቸው ላይ የመጀመሪያ የፍርድ ቤት ችሎት ተጀመረ። ከስልጣን የተወገዱት የሶሪያው ፕሬዝዳንት ባሻር አልአሳድ እና የቀድሞ መንግስታቸው ከፍተኛ ባለስልጣናት ላይ የሚመሰረተው ክስ የመጀመሪያ ችሎት ሂደት እሁድ ዕለት መጀመሩን የመንግስት መገናኛ ብዙሃን ዘግበዋል። ባሻር አልአሳድ እና ወንድማቸው ማሂር አልአሳድ ሀገሪቱን ጥለው በመውጣታቸው በሌሉበት እየተዳኙ ሲሆን የቀድሞ የጸጥታ ባለስልጣናት አቲፍ ናጂብ ግን በቁጥጥር ስር ውለው በካቴና ታስረው ፍርድ ቤት ቀርበዋል ተብሏል። ይህ የፍርድ ቤት ሂደት የቀድሞውን የሶሪያ መንግስት መሪዎች ከስልጣን መውረዳቸውን ተከትሎ ለፈጸሟቸው ተግባራት በህግ ፊት የቀረቡበት የመጀመሪያው ነው ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።